እነ ሊዲያ ገባተ መሬታቸው ስለደረሰ በቃ የነሱ ነገር አበቃ የሚባለው ነገር አስደስቶኛል ነው እንጂ የሰዎች መፈናቀል የታሪኩ ከብዙ ጊዜ በፊት መከናወን ሰዎች ያጭበረበሩትን ቤት ይሄ የዚህ ቤት እውነተኛ ባለቤት መሆኗን ደርሰንበታል። በእኔና በአንተ መካከል ያለውም ነገር ራሱ ታሪኩ ሌላ ነው የሚሆነው። ከጀርባ የሆነ እንባ እንዳለ የአይምሮ ህመምተኛ ናት የሚል ፍቃድ እጇ ላይ ካለ ወይም ደግሞ ያ ካርድ እጇ ላይ ከተገኘ አንድን ሰው ህግ እንኳን አይቀጣም። በውክልና ወደ ሌላ ሰው ሄዶ ነበር። ከዛ ሰው ወደዚህ ነው የመጣው። ሄጄ 3 ሰው አገኛለሁ ብዬ ነበር ያሰብኩት። አንድ ሰው ነው በቁጥጥር ስር አውዬ የተመለስኩት። እሱም በቁጥጥር ስር መዋል ከባድ አይደለም። ስለዚህ ቀጣዩ ምናልባት ከዚህ ስወጣ እሱን ነው እኔ በቁጥጥር ስር የሚውልበትን ሁኔታ ለማመቻቸት የተዘጋጀሁት። የአብነት ቤተሰቦች ናቸው። ስለዚህ እነሱንም በቁጥጥር ስር መዋል አለባቸው። የወይዘሮ የሺን የሄደችበትን አቅጣጫ ትሬስ የማድረጉ ስራ ገና አልተሰራም ብዬ አስባለሁ። ይሄ ሰው ቤት ውስጥ አስክሬን የመገኘት ምናምን አሁን እኔ አንተ ቤት አስክሬን ባገኝ ሊመጣልኝ የሚችለው ዳይሬክት አንተን ወይ በመጨው ወይ ምናምን በሆነ ነገር ብቻ ለአንድ ቤት ሲባል ይሄ ሁሉ ነገር እየተደረገ ያለ ይመስላል። እኔ እንደሚመስለኝ ትልቅ ተቋም የሆነ ነገር አለ። እቺ የወይዘሮ የሺ የተባለችውን ግለሰብ እለተያይዘን ባንሰራ እንደዛ ትንቅንቅ በሆነ ሰዓት ሁለታችንም ያለውን እውነታ ለማውጣት ባኔ ኖሮ አንተም በዛ በኩል ያለውን ችግር አትደርስበትም ነበር፣ እኔም በሊዲያ በኩል ያለውን ችግር አልደርስበትም። ለምን? የስራው ጉዳይ ግዴታ ስለሚያስገድደን ማለት ነው። ስራችን ፊት ለፊት ነው። ስራችን ለህዝብ ነው። በጀርባ ተጋጩ ማለትም ተገቢ አይደለም ብዬ አስባለሁ። ካሜራ ደቅነን ነው የነሱን ነገር የነሱን መልስ የነሱን ድርጊት ለሰው የምናደርሰው። ስራችን ደግሞ ፊት ለፊት ህዝብ ጋር ነው። በዛ የተነሳ ነው ወደ ህዝብ የደረሰው ለማለት እወዳለሁ። ከዛ ውጪ ግን እኔና አንተ ስራ ያስገድደን ነገር ከሆነ እኔም እዚህ ጋር እውነት ለማውጣት ነው፣ አንተም እዛ ጋር እውነት ለማውጣት ነው። ይሄ በጣም ዛንፌር ለእኛ ተብሎ እንደዚህ አይነት ነገር እንዲፈጠር አንፈልግም። እኔ ሳዝን እሱ አጠገቤ ነበረ። ሌሎቹ ደግሞ ከካሜራ ውጭ ሲያግዙን የነበሩም ሰዎች አሉ። ሁለታችሁ ሰላም ፈጠሩ፣ ሁለታችሁ መራራቅ የለባችሁም፣ ሁለታችሁ መደዋወላችሁ መቋረጥ የለበትም ነው። ለሰው ለጓደኞችሽ የቆረጥሽ ነበር። ለማንስ ብቆርጠው ለራሴስ ብቆርጠው መፍቴ እኮ ነው። የትም መሄድ መብት አለኝ። ማን ስለሆንሽ አሻፈረኝ ብለሻል። የፈለግሽውን ነገር ማድረግሻል። ያ ደግሞ ውጤቱ ምን እንደሚሆን አሳይሻለሁ። ምን እየተካሄደ ነው ያለው? ምን የምታውቂው ነገር የለም ነው። የራስሽን ጣጣ እንዴት ነው አንቺ የራስሽ የሰራሽው ወንጀል እያወቅሽው ለማስተካከል ምን አይነት አይን አውጣነት ነው? የእጅሽን እንደምታገኙ ቃል ገባልሻለሁ። ከዛሬ ጀምሮ ደግሞ ከዚህ ደቂቃ አንስቶ በየትኛውም ሁኔታ ስትንቀሳቀሽ አትታያት። ክብር ያለኝ ሰው ነኝ። ከካሜራ ጀርባ ሳወራሽ የነበረው መለመን በሚባል ደረጃ ነው። በጣም በትዕግስት ሳወራሽ ነበር። እኔ አቤል አንቺ እንደፈለግሽ ተናግረሽው እንደፈለግሽ የምታደርገው አይነት ሰው እንዳልመስልሽ። ምን አይነት ከባድ ወንጀለኛ እንደሆንሽ ሁላ እኮ ግራ እየገባኝ ነው ያለው። እኔ ከባድ ወንጀለኛ አይደለሁኝም። በቃ ማድረግ ያሰብነውን ነገር ነገርኩክ። ወደ ቤትሽ የምትሄጂበትን ሁኔታ አመቻችቼ ስለቅሽ የት ስትገቢ እንደነበር አንድ ባንድ ተከታትዬሻለሁ። ልታመልጪ ስትይ እኮ ነው ያስኩሽ። ወዴት ነው የማመልጠው ደግሞ? የት ልታመልጪ እንደነበር ራስሽ የምታውቂው። ሊዲያ እናንተ ናችሁ አባረራችኋት። ከገዛ ቤቷ ከገዛ ቀይዋ አባረራችኋት። አይምሮ ይልሽ ከቤቷ ታይደሽ ከዛ በኋላ ግን የት እንደሄደች እኔ ማቃላፊነት የለብኝም። ገዝተናል ስትይ ነበራል። እንደገዛችሁ የሚያሳይ ማስረጃ እንግዲህ ሰጣችሁናል አይደል? ከዛ በኋላ በምን አይነት ገንዘብ ነው የገዛችሁት? የተገደለው ሰው የት ነው ያለው? አስክሬኑንም ቢሆን እንድትሰጡኝ ይፈልጋል። መቼም አንድ ወንጀለኛ የሚሰራው ወንጀል እኛ ፊት ለፊት አክት የምታደርጉትን ማምንሽ ነው እንደሚመስልሽ? አብቅቶልሻል። አሁን ምንም ማስተካከል የምትችይው ነገር የለም። የባስም የፕሌንም ትኬት ቆርጠሽ ለማምለጥ ስትሞክሪ ነው የተያዝሽው አይደል? እኔ ግን ማውቀው ነገር የለም። እኔ ከዚህ በላይ ከእናንተ ጋር ራሱን መነጋገርም መጨቃጨቅም አልፈልግም። ከዚህ በላይ እንድታስፈራራኝ አልፈልግም። በቃ የፈለከውን ነገር ማድረግ ትችላለህ። እኔ የት እንዳሉ ሳላውቅ የት ብዬ ልንገርክ? እኔ ከወጡ በኋላ አይቻችሁ አላውቅም። እኔ ከቤት መውጣታቸውን ብቻ ነው የማውቀው። ከዛ በኋላ የት ይኑሩ የት ይኑሩ ይሞቱ እንኳን የማውቀው ነገር የለም። ውጭ ላይ ቆመው የሚጠብቁሽ እንግዲህ የህግ አካላቶች አንቺን ለመውሰድ ነው። ብዙ ነገሮችን ስታደርግ የነበረው ነገር መጨረሻው ዛሬ መሆኑን እንድታውቂ እፈልጋለሁ። ተነሽ። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም እግዚአብሔር ይብዛልኝ እያልኩኝ እንግዲህ ዛሬ ከሊዲያ ጋር ከስንት ጭቅጭቅ በኋላ እንግዲህ በአዲስ ነገሮች መጥቻለሁ። ዛሬም የመጣሁበት ዋነኛው ምክንያቴ
እንደ ከዚህ በፊቱ ያሉትን ነገሮች ከሷ ጋር ቁጭ ብሎ ለማውራት እዚህ ጋር ለመጨቃጨቅ አንዳንድ ነገሮች እንትን ለማለት ሳይሆን በራሴ በኩል የወሰንኳቸው ውሳኔዎች በሷ በኩልም የተያዙትን ፋይሎች ተይዞ ለአንዴና ለመጨረሻ ያሉትን ጉዳዮች ከኔ ጋር የምትጨርስበት እንደሆነ የምገልጽበት ሁኔታ ላይ ነው ያለሁት። ያም ደግሞ እንግዲህ ምንድን ነው ብላችሁ ጥያቄ ላላችሁ ሰዎች በሙሉ የሚሆነው ምንድን ነው ሊዲያ ከዚህ በፊትም ላወራሽ ስሞክር የገዛ እንግዲህ አጎትሽን እንደዛ ስታመናጭቂ ሪስፔክት ባሌለው መንገድ ስታወሪ እንደነበር ታስታውሻለሽ አይደለ? ቆይ እናንተ ሰዎች ምን አድርጊ ነው የምትሉኝ? ጭራሽ ዛሬ ደግሞ ቤቴ ድረስ ፖሊስ ይዛችሁብኝ መጣችሁ ማለት። ቆይ ምንድነው የምትፈልጉት ከኔ? ሊዲያ በትዕግስት እስከ ዛሬ ከአንቺ ጋር ሆኜ ያሉትን ነገሮች ለማስተካከል ሞክሬያለሁ። አሻፈረኝ ብለሻል፣ የፈለግሽውን ነገር ማድረግሻል። ያ ደግሞ ውጤቱ ምን እንደሚሆን አሳይሻለሁ። ውጤትሽ ምን አይነት ነገሮች ሊያስገባሽ እንደሚችል አሳይሻለሁ። እኔ እኮ ከዚህ በፊትም እሺ ክፍለ ሀገር ድረስ ምንም በማናቀበት ሁኔታ ይዛችሁኝ ሄዳችሁ ቤተሰቦቼን አግኝታችሁ ምንም በማላውቀው ማለት ምን ማለት ነው? ምን ማለት ነው? እኔ ክፍለ ሀገር ሲሄድ እኮ ምንም ነገር የማውቀው ነገር አልነበረም። እዛ ለምን እንደወሰዳችሁኝም ምንም የማውቀው ነገር የለም። ቤተሰቦቼን አግኝታችሁ ታስጨንቃላችሁ። አጎቴ ምንም በማይመለከተው ነገር እያስገባችሁ የፈለጋችሁትን ነገር ታደርጋላችሁ። አሁን ደግሞ ቤቴ ድረስ ፖሊስ ይዛችሁ ቢመጣችሁ ቆይ ምን እየተካሄደ ነው ያለው? ምንም የምታውቂው ነገር የለም ነው? በዛ በኩል ደግሞ ምንድነው የማውቀው እኔ? ሊዲያ ማለት እኔ በተቻለሽ አቅም እኔ ሰው ዋሽቶኝ ያውቃል። ሲጀመር ሲያንቀለቅልሽ የሰው ነፍስ የሰው ደም ነው እንጂ ወደ እኔ አሮጦ ያመጣሽ የራስሽን ጣጣ እንዴት ነው አንቺ የራስሽ የሰራሽው ወንጀል እያወቅሽው ለማስተካከል ምን አይነት አይናውጣነት ነው? ምንም የሰራሁት ወንጀል የለም። ምን ማለት ነው አይናውጣ? አሁን ደግሞ ልታሳስሩኝ የሞከራችሁ ያላችሁ ሰው ገድላለች ብላችሁ ነው? ሊዲያ አንድ በአንድ የሰራሻትን የእጅሽን እንደምታገኙ ቃል ገባልሻለሁ። ከዛሬ ጀምሮ ደግሞ ከዚህ ደቂቃ አንስቶ በየትኛውም ሁኔታ ስትንቀሳቀሽ አትታያትም። ይሄን ቃል ገባልሻለሁ። ምን ልታደርግ አስበህ ነው? ቆይ ምንድነው የምታወራው? እሱም ምን ለማድረግ እንደምችልም እንደማስብም ራሴ ያውቀዋለሁ። ከዚህ በፊት ምንም ማድረግ አትችልም ስትይ ነበር አይደል? ምን ማድረግ እንደምችል ደግሞ ነው ያሳይሻለሁ። ቆይ ምንድነው እየመጣችሁ እሱም ያስፈራራኛል፣ አንተም ታስፈራራኛለህ። ስፈልጉ ካሜራ ፊት ስፈልጉ ከካሜራ ጀርባ ምንድነው ያደረጋችሁ ያላችሁት ነገር? ክብር ያለኝ ሰው ነኝ። ከካሜራ ጀርባ ሳወራሽ የነበረው መለመን በሚባል ደረጃ ነው። በጣም በትዕግስት ሳወራሽ ነበር። ዝቅ ብዬ ራሴን አውርጄ ስለምንሽ ነበር። ያ እንዲሆን የፈለግኩት ሴት ልጅ ስለሆንሽ የነገርሽኝ ታሪክ ያንቺ መስሎኝ። ምን ማለት ነው ያንቺ መስሎኝ? እናቴ እንደዚህ ተንገላታ፣ እናቴ በዚህ ወጣ በዚህ ገብታ ስትይ እናት ስላለኝ እናቴን ስለምወዳት አዝኜ ስቀበልሽ ነበር። አይሆንም ብለሽ ግን በራስሽ መንገድ እየወሰድሽ ያለሽው ውሳኔ ምን አይነት ነገሮች ሊያስገባሽ እንደሚችል ታይዋለሽ። ውጤቱ ምን እንደሚሆን ደግሞ ነው ያሳይሻለሁ። እኔ አቤል አንቺ እንደፈለግሽ ተናግረሽው እንደፈለግሽ የምታደርገው አይነት ሰው እንዳልመስልሽ። ቆይ እሺ ምን አድርጊ ነው የምትሉኝ? ባለፈው በዛ በነበረን ቆይታ እኔ በቃ መጀመሪያ ላይ ምን አስበን እንደነበረ ልነግራችሁ ሞክሬያለሁ። ምን አስበሽ? አንቺ እኮ እዛ ጋር ሆነሽ እንኳን ከአብነት ጋር ሆነሽ እንኳን ምን ስታደርጊ እንደነበር በግልጽ ተናግረሽ አብነት ሲናገር እንደገና አብነትን መልሰሽ ማስፈራራ። አንቺ ማንሽ? ቆይ ምን አይነት ከባድ ወንጀለኛ እንደሆንሽ ሁላ እኮ ግራ እየገባኝ ነው ያለው። እኔ ከባድ ወንጀለኛ አይደለሁኝም። በቃ ማድረግ ያሰብነውን ነገር ነገርኩክ። ደጋግሜ ነገር ያለው ምን ነበር ማድረግ የፈለግሽው? እስቲ ንገሪኝ። መጀመሪያ በቃ ስምምነታችን የነበረው ቤቱን እነሱ ሰው ገለው ስለነበረ ገለው መሆንም አለበት። ቤት ውስጥ ያገኘነው እነሱ እያሉ ስለሆነ ማለት ነው። ቆይ አንቺ እንዴት ነው በአንድ አፍ ሁለት ምላስ የሚባለው ነው? አንዴ የቤቱ ባለቤት እኔ ነኝ ድርቅ እዛ ጋር ትሄጂና ደግሞ ዘላለም እኔ የምሰራቸውን ፋይሎች እኮ ያየዋል እኮ። በዛ በኩል ደግሞ ሄደሽ የቤቱ ባለቤት እኔ ነኝ ከኔ ውጭ ማንም ሰው የለም ድርቅ። ለኔ ደግሞ ስትመጪ ከአብነት ጋር አፋጥጬ ሲይዛችሁ የምትመልሽው መልስ እንደዚህ ሆኖ የቤቱ ባለቤቶች ሰው ገለው እንደዚህ ከዛም በኋላ ገዝተናቸው ከየትኛው በየትኛው ገንዘብሽ ነው የገዛሽው? የገዛቸውማ እሱ ነበረ እኮ ግን ተስማምተን ነበረ እኩል እንካፈል። አሁን አንቺ ሌብነትሽን ታምኛለሽ አታምኝም? እኔ ሌባ አይደለሁም። ምንም ማስተባበያ አያስፈልግም። ሌባ ነሽ አለቀ። ቆይ በግድ ሌባ ነሽ ብላችሁ ልታሳምኑኝ እየሞከራችሁ ነው? ምንድነው የምትፈልጉት? ቆይ ሌባ መሆንሽን ታምኛታለሽ ወደ ሳይሆን ሲጀመር ደግሞ ማመንም አይጠበቅብሽ። ሌባ እንደሆንሽ በቃ ያስታውቃል። የሰው ንብረት ሄደሽ እኔ በፈጣሪ ምን እንደሚባል ራሱ አላውቅም። ምን አይነት ድፍረት እንዳለሽ ለራሱ በድፍረት እዛ ሄደሽ ያሉት ነገሮች
ንብረቴ እንደዚህ ሆኖ እንደዛ ሆኖ ብለሽ ፍጥጥ ብለሽ ጠይቅሽ ይሁንሽ ያ ነገር ይሁን እዛ ጋር ሞቷል የተባለው ሰው ሌላ ሰው በፍቅረኛሽ በኩል የተፈጠሩ ያሉት ነገሮችንም ምንም አይነት ፍቅረኛ ያለኝም ብለሽ ሌላ አይደለም ሊዲያ እኔና አንቺ እኮ በጣም ብዙ ነገሮችን አብረን እያሳለፍን ያለነው እኔ እምሰማው ለኦዲየንስ ለሚዲያ አይመጥንም ብዬ ማለት በቃ ቤተሰቦቼ እኔን ኦዲየንስ እኔም ቢታቸኝ ይሻለኛል ብዬ የተውኳቸውን ፋይሎች ታውቂዋለሽ አንቺ የአይምሮ በሽተኛ ነች የሚባል ማስረጃውላ ከጀርባ አሰርታችሁ በሰው ስም የተቀመጠ ያንን ደግሞ ኦዲየንስ እንግዲህ በቅርቡ ለእናንተ ይፋ ማድረግ ይሆናል ያሉት እየተጣሩ ያሉት ነገሮች አሉ የተቀያየሩ የስምም የአንዳንድ ፋይሎች ጉዳዮች ስላሉ እነዛን ነገሮች በምን አይነት መንገድ ለእናንተ ማስተላለፍ አለብኝ የሚባለውን ነገር አሳያቸዋል ግን አንቺ በዚህ ደረጃ የአይምሮ ህመምተኛ መሆንሽን እስከ ማስወራት እኔ አይደለም ያስወራሁት እኔማ ኖ እኔ የሰማሁትማ ሰው እንዳሰራብሽ ሰው ብዙ ነገር ያስወራብሽ ነገር ምን ሰማሁ በዛ በኩል ግን እጅሽ ላይ ፋይል የአይምሮ ህመምተኛ ያገኘሁት ፋይልስ እጅሽ ላይ ተገኘው ፋይልስ አንቺ ያንን ፋይል ሰርቶ ላመጣልሽ ሰው የከፈልሽው ገንዘብ ምን እንዲሆን ቆይ እናንተ እኔ ምንስ ባደርግ ምን ይመለከታችሁ ቆይ የአይምሮ ህመምተኛ መሆንሽን ፌክ ዶክመንት ሰርቶ አምጥቶ ሲሰጥሽ የከፈልሽበት ምክንያት ምንድን ዛሬም ደግሞ ወደ ቤትሽ የምትሄጂበትን ሁኔታ አመቻችቼ ስለቅሽ የት ስትገቢ እንደነበር አንድ ባንድ ተከታትዬሻለሁ ስታደርግ የነበረውን ነገርም በሙሉ አውቃለሁ እንደመጣሽም ደግሞ ለዚህ ነው ከጀርባሽ የጋ አካላቶችን ይዤ መጥቼ የሚገባሽን ላሰጥሽ የሆነበት ቀን የሆነው ማለት ነው ምን ልታደርጊ ምን ስታዘጋ ነገር ይላችሁም እንዴ ለምንድን ነው ማታውን ልታመልጪ ስትይ እኮ ነው ያስኩሽ ወዴት ነው ማመልጠው ደግሞ የት ልታመልጪ እንደነበር ራስሽ የምታውቂው አሁን ደግሞ ብላችሁ ለኔ ወዴትም ላመልጥ አልነበረም ምንም ያደረኩትም ነገር የለም እሺ ለምንድን ነው እንደዛ ብለህ ካሰብከው የፕሌን ትኬትም ቆርጠሻል የባስ ትኬትም ቆርጠሻል ለማን ነው ሁለቱንም እንግዲህ ያው በራስሽ ነው ልትቆርጪ የምትችይው አይደል ነው ለሰው ለጓደኞችሽ የቆረጥሽ ነበር ለማንስ ብቆርጠው ለራሴስ ብቆርጠው መብት እኮ ነው የትም ሄድ መብት አለኝ ማን ስለሆንሽ በየትኛው ነፃነትሽ ነው አንቺ የፈለግሽበት ልትሄጂ የምትችይው ሌላ አይደለም ከዚህ ደቂቃ ጀምሮ ማንቀሳቀስ የምትችይው የባንክ ላይ ያለ የቡክሽም አንዳንድ ነገሮችን ንብረትሽንም ምንም ማንቀሳቀስ የምትችይበት ሁኔታ ይላል ዛሬማ አቋያችሁ ጭራሽ በፖሊስ ተከባችሁ ነው የመጣችሁት አሁን ለመጨረሻ ምን አይነት ማስረጃ ይዛችሁ ነው እኔን የምታሳስሩኝ ተይው እኔ ምን ያክል ማስረጃ እንዳለኝ እኮ ታውቂዋለሽ ገባሽ አይደለ ሰው ነኝ ቢያንስ ትንሽ ማሰብ እችላለሁ አሁን ለመጨረሻ ጊዜ ድል ልስጥሽ ማስተካከል የምትችይው ነገር የሴቲቷን ሀብት ንብረት እንደዚህ ቀምታችሁ የፈለጋችሁበት ካደረሳችሁ በኋላ አሁን ላይ ማስተካከል የምትችሉት ነገር እንዳለ እርግጠኛ ነኝ ያንንም ደግሞ እንድትተባበርኝ ይፈልጋሉ ካልሆነ ግን ስለሚፈጠርብሽ ነገር የለውበትም እሺ ምንድነው እንዳስተካከል የምትፈልጉት ምንድነው እንዳደርግ የምትፈልጉት እንድታስተካከል የምፈልገው የቤቱ ባለቤት ወይዘሮ የሺ የት ነው ያለችው እኔ የት እንዳለች አላውቅም ሊዲያ እናንተ ናችሁ አባረራችኋት ከገዛ ቤቷ ከገዛ ቀይዋ አባረራችኋት እቺ ሴትዮ ጎዳና ትኖር ሀብት ንብረት እያላት እናንተ የቤት ባለቤት ሆናችሁ ስትቀመጡ ትንሽ እንኳን አይሰማሽም አይምሮ የለሽም ከቤቷ ወጣ ሄደሽ ከዛ በኋላ ግን የት እንደሄደች እኔ ማቃላፊነት የለብኝም ገዝተናል ስትይ ነበራል እንደገዛችሁ የሚያሳይ ማስረጃ እንግዲህ ሰጣችሁናል አይደል ከዛ በኋላ በምን አይነት ገንዘብ ነው የገዛችሁት ምን ማለት ነው በምን አይነት ገንዘብ ነው የገዛችሁት ይኸውልሽ እኔ የት እንዳሉ አላውቅም እነሱንም የማወቅ ግዴታ የለብኝም እሱን በምን አይነት መንገድ እንደምትናገሪ እንዴት አድርጌም ደግሞ እንድትናገሪ እንደማድረግሽ አውቃለሁ አሁን የማይሆን ነገር ውስጥ አንገባ ወይዘሮ የሺም ሆነ የተገደለው ሰው የት ነው ያለው አስክሬኑንም ቢሆን እንድትሰጡኝ ይፈልጋሉ ይኸውልህ ካወቀም ሊያውቅ የሚችለው የነዛ ሰዎች ልጅ ነው እንጂ እኔ ምንም የማውቀው ነገር የለም አንቺ እንዴት ነው የማታውቂው ሲጀመር የሁሉም ነገር ጠንሳሽ አንቺ ነሽ ጥንስሱንም አብረን እኮ እንዳደረግነው ትናንትናም ነግሯል አይደል እንዴ ግን ደግሞ እነሱ እኔን ከጨዋታ ውጪ ለማውጣት እየሞከሩ ነበረ ያንን ሲያደርጉ ደግሞ ቁጭ ብዬ ማየት አልነበረብኝም አብረን ነበር ሐሳቡን ያመጣነውም ስናደርግ የነበረውን እያንዳንዱን ነገር ስናደርግ የነበረው አብረን ነው ነገር ግን እሱ በጣም ብዙ ሰዎችን በዙሪያው ስለሚያውቅ ብዙ ነገሮችን ሲያስፈጽም የነበረው እሱ ነው ምን ማለት ነው
ምን የሚሉት ነው? መቼም አንድ ወንጀለኛ የሚሰራው ወንጀል እኛ ፊት ለፊት አክት የምታደርጉትን ማምንሽ ነው እንደሚመስልሽ? እኛ ፊት ለፊት እዛ የምታስመስይውን የምቀበልሽ ነው ይመስልሽ? ሀብሬል አምኖ ይቀበልኛል ብለሽ ነው የምታስቢው? እሱ መቀበል ያንተ ፋንታ ነው። እኔ ምንም በቃ ማለት የማውቀውን ነገር ነው የምነግርህ ነው። ውሸት ፈጥሬ እንድነግርህ ነው እየፈለግህ ያለው? ይኸውልሽ ጉዳዮቹ ወደ ሌላ ነገር እንዳይሄዱ ወደማንፈልገው ጉዳይ ውስጥ እናንገባ። ፕሊዝ የተቻለሽን ነገር አብቅቶልሻል። አሁን ምንም ማስተካከል የምትችይው ነገር የለም። ቢያንስ ግን የእነዚህን ሰዎች አይጸጽትሽም ሊዲያ? ይሄ ሁሉ ነገር በድለሻቸው፣ ይሄ ሁሉ ነገር አድርገሻቸው፣ አሁን እንኳን በስተመጨረሻ የአንቺ የመጨረሻ ግብዓተ መሬትሽ እኮ ነው፣ አልቆልሻል። በዚህ ሰዓት እንኳን የእነዛን ሰዎች ህይወት ለማስተካከል አትሞክሪም? እሺ ለማስተካከል ብሞክር እንኳን የት እንዳሉ ሳላቅ የት ይኑሩ ሳላቅ ምንድነው ላደርግላቸው የምችለው ነገር? ይኸውልሽ ቢያንስ ከአብነት ጋር ሆናችሁ ስታደርጉ የነበሩትን ነገር በሙሉ እንደተደረሰብሽ ስታውቂ ራስሽን ለማስመለጥ ቅድም ብዬሻለሁ። የባስም የፕሌንም ትኬት ቆርጠሽ ለማምለጥ ስትሞክሪ ነው የተያሽው አይደለ? እሱ ይሁንና አሁን አስፈላጊ ነው ብለሽ የምታስቢያቸው ነገሮች ብታደርጊ ይሻልሻል። የቅጣት ማቅለያ እንኳን እንዲደረግልሽ ማለት ነው። የምን የቅጣት ማቅለያ ነው? ቆይ እኔ የማውቀውን ነገር ነግሬያለሁ። እዛ ድረስ ስለሄድክ ብዬ አብነትንም ስላገኘው የማውቀውን ነገር ነግሬያለሁ። ምናልባት ከዚህ የተለየ የሚያውቀው ነገር ካለ እሱን ራሱን ጠይቀው። እኔ ግን የማውቀው ነገር የለም። እኔ ከዚህ በላይ ከእናንተ ጋር ራሱን መነጋገርም መጨቃጨቅም አልፈልግም። የማውቀው ነገር ቢኖር ኖሮ ነግር ነበረ። ሊዲያ ይሄ ስራሽ ከዚህ አልፎ እስር ቤት በገባሽበት ሰዓት እንኳን ከአንቺ የማይቀር እንደሆነ እንድታውቂ እፈልጋለሁ። ይሄ ነገር ደግሞ ተከትሎ የዋጋሽን እንደሚሰጥሽ የእጅሽን እንደምታገኝ የማይቀር ነገር እንደሆነ እንድታውቂ እፈልጋለሁ። ይኸውልህ ከዚህ በላይ እንድታስፈራራኝ አልፈልግም። በቃ የፈለከውን ነገር ማድረግ ትችላለህ። እኔ ግን እነሱን ሰዎች የማገዝበት ምንም አይነት መንገድ የለም። እኔና ዘላለም የተጣላ ነው እስከ ዛሬ ድረስ መድረስ ያለብን ቦታ ምን ደርስ የነበረበትን እናንተም ይሄን ያክል እንድትፍጨረጨሩ እኛ መሀል ያሰባችሁት ነገር ያ ጠበቃም ደግሞ ከጠፋበት ይመጣታል። ከጀርባው ያሴረውን ሴራ ያደረጋቸውን ነገሮች በሙሉ ስቴፕ ባይ ስቴፕ አንድ ባንድ ዋጋውን እንደሚከፍለው እንድታውቁ ትፈልጋለሁ። ምክንያቱም ሚዲያውን እንደሚከታተል ስለማውቅ ለአንተም ቢሆን እንድትዘጋጅበት እፈልጋለሁ። እርግጠኛ ነኝ ያገኛለሁ። አሁን ለማምለጥ እያደረክ ያለሃቸው ነገሮች ራስን ደብቀ ለማድረግ የምትሞክራቸው ነገሮች ይኸውልሽ ሊዲያ የልጅቷ ቤተሰቦች በሙሉ ማለት በቃ ወይዘሮ የሺና የወይዘሮ የሺ ልጅ እንዳለች ኢንፎርሜሽን አለኝ እና የት ነው ያደረሳችኋት? ምን ይሆናል አንቺ? አሁን እኮ ኦልሬዲ ሴት ነሽ አይደል? እንዴት ነው በሴት ልጅ እንደዚህ ልጨክኝ ይቻልሽ? እኔ የት እንዳሉ ሳላውቅ የት ብዬ ልንገርክ? እኔ ከወጡ በኋላ አይቻችሁ አላውቅም። እንዴ ጠላቶቼ አይደሉም እኮ እነሱን ሳሳድድ የምኖረው። እኔ ከቤት መውጣታቸውን ብቻ ነው የማውቀው። ከዛ በኋላ የት ይኑሩ የት ሂዱ ይኑሩ ይሞቱ እንኳን የማውቀው ነገር የለም። እና ልናገርም ነው። ቆይ እናንተ ስራችሁ አይደል እንዴ? ለምን ፈለጋችሁ አታገኟቸውም? እንደውም ጥሩ ነው ብታገኛቸው ጥሩ ነው። እንደውም ምን ነው ጥሩነቱ? በቃ ከዚህ ሁሉ በኋላ ምንም የተለየ ነገር የለም። ምንም የሚመጣ ነገር እኮ የለም እኮ። የሚመጣው ነገር ስላሌለ ለምን አትተባበሪንም? የምተባበራችሁ ነገር ቢኖር ተባበራችሁ ነበር። ከዚህ በላይ ምንም የሚመጣ ነገር ስላሌለ ተባበራችሁ ነበር። ችግሩ ግን እኔ ያለማወቄ ነው። ስለዚህ ምንም የምትተባበሪ ነገር የለም ማለት ነው። አሁን ምንም ላግዛችሁ የምችለው ነገር የለም። እርግጠኛ ነሽ? በዚህ በጣም እርግጠኛ ነኝ። ሊዲያ ውጭ ላይ ቆመው የሚጠብቁሽ እንግዲህ የህግ አካላቶች አንቺን ለመውሰድ ነው ማለት። ወዴት ነው የሚወስዱኝ? እስከዛሬ እንግዲህ ስታታሊ ስታጭበረብሪ ብዙ ነገሮችን ስታደርግ የነበረው ነገር መጨረሻው ዛሬ መሆኑን እንድታውቂ እፈልጋለሁ። አልገባኝም። ምን ማስረጃ ይዘው ምንስ ፈልገው ነው እንዴ? ማስረጃውን እንግዲህ ለነሱ ምንተው ይሆናል። ከዚህ የበለጠ መቼም ስታጨማልቅ የቆየሽውን ስራ ራስሽ ያቦካሻትን ራስሽ ትበያታለሽ።
እስከዛሬ ያጠፋሽውን ጥፋት አንድ ባንድ እኔም ደግሞ ከስር በስር እየተከታተልኩኝ እንደማቀብልሽ ቃል እገባልሻለሁ። እና እንግዲህ ውድ ቤተሰቦች እስከዛሬ እንግዲህ በሐሳብ አባካ እንዴ ተረዳኝ። አንድ ነገር ብቻ ላስረዳክ። ምን ልረዳሽ? ይኸውልህ እኔ እዚህ ሁሉ ነገር ውስጥ የገባሁት ወድጄ እንኳን አይደለም። እናቴ ይኸውልህ ተቸግራ ነው የምትኖረው፣ ታማሚ ናት። ይሄን ነገር ከሰማች ራሱ ትሞትብኛለች። እባክህን በቃ የሆነ ነገር አድርጉልኝ። እኔ እስር ቤት ከገባሁ ምን እንዳደርግልሽ ነው? ይኸውልህ እሷን ማገዝ አለብኝ። እኔ ብቻ ነኝ ያለኋት። እኔ ታሰርኩኝ ማለት ምን ሊፈጠር እንደሚችል እስቲ ያስበው። እባክህ ልታግዘኝ ይገባል። እኔ ምንድነው ላግዝሽ የምችለው ሊዲያ? እኔ ምንም ማግዝሽ ነገር የለም። ይኸውልህ እኔ በዚህ እድሜ ፈልጌ እንደዚህ አይነት ነገሮች በፍጹም አልገባም። ውድ ቤተሰቦቼ እንግዲህ ያው ከዚህ የበለጠ እዚህ ከሷ ጋር መቆየት ያለብን አይመስለኝም። አስፈላጊ የሆኑትን እስከዛሬ ሳዳምጥሽ ነበር። ከዚህ በኋላ አንዳች ነገር እንድታወሪ አልፈልግም። እሺ አንዴ ብቻ አዳምጠኝ እባክህ። እናቴ ታማሚ ናት። ውድ ቤተሰቦቼ እንግዲህ ፕሮግራሚን ማቋረጥ ግድል ተነሽ እባክህ ተነሽ። እሺ እንግዲህ ውድ ቤተሰቦቻችን እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው መግቢያችንን እንግዲህ ከዞላ ጋር ሰርተን ነበር። አሁንም በድጋሚ እንግዲህ እናንተም እንደምትፈልጉት ጥያቄም ስታቀርቡ እንደነበረው ከዞላ ከወንድሜ ጋር እንግዲህ እርቅ የማውረድ እንግዲህ ወይም ደግሞ የኔና የሱ ግጭት የስራ ወይም ደግሞ ከስራ የመጣ እንጂ ፐርሰናል የሆነ ነገር እንዳሌለው የምንገልጽበት እስከዛሬ የሰራነውንም ነገር ደግሞ እንግዲህ ለእናንተ መግለጫ የምንሰጥበት ሰዓት ደርሷል ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳባችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። በድጋሚ እንኳን ደህና መጣ። እኔ ስቱዲዮ ስለሆነ እንግዲህ ብዙ ተመልካቾችን ስናስጨንቅ ነበረ። አሁን ደግሞ እንግዲህ ሰላም ማውረዳችንን ግጭታችን ደግሞ የስራና የስራ ብቻ መሆኑን ለተመልካች የምንገልጽበት ሰዓት ነው። ስለዚህ እንግዲህ በድጋሚ እንኳን ደህና መጣ ለማለት እወዳለሁ። ያው እኛ ሰላም ነን። ግጭታችን የነበረው የስራ ነው። እንግዲህ ስራው ደግሞ በአግባቡ ተሰርቷል ብዬ አምናለሁ። ስለዚህ እንግዲህ ተመልካቾችም ከዚህ ሰዓት በኋላ ሰላም ፍጠሩ የሚለውን ጥያቄ እንደሱ እንግዲህ እኛ መልእክታችንን እናስተላልፋለን። እንደውም እኔ ላይክ የኛ መጋጨት መልካም ነው ብዬ አስባለሁ። እሺ እንግዲህ ተመልሰን መተናል። የብዙዎቻችሁ የተመልካቾች ጥያቄ የሆነውን በመካከላችሁ ሰላም ፍጠሩ የሚለውን እንግዲህ ሰላም ፈጥረን አሳይተናል ብዬ አስባለሁ። ስለዚህ እንኳን ደስ አለን፣ እንኳን ደስ አላችሁ ማለት እወዳለሁ። በእውነት በጣም ብዙ ሰዎች ሰላም ፍጠሩ እያሉ ነበርና ምን ትላለህ? ሙሉ ኮመንታቸው ለራሱ እኮ በዛ ደረጃ ማለት ይቻላል። ማለት እኔና አንተ መጋጨታችን እውነት ነው ትንሽ ችግር ፈጥሮ ነበር። አለመስማማታችንም አለመደማመጣችን መሀላችን ብዙ ነገሮችን ፈጥሮ ነበር። ቢሆኑም ግን ሁለታችንም የራሳችንን እውነት ይዘን በራሳችን መንገድ እንግዲህ ብዙ ነገሮችን ስናደርግ ቆይተናል። በዛም ያጣናቸው ነገሮች አሉ፣ እንዲሁም ደግሞ ብዙ ያገኘነው ነገር አለ። ማለት እኔ ካጣነው ነገር ያገኘነው ነገር ይበልጣል ብዬ አስባለሁ። ለምን ካልከኝ እኔና አንተ በየራሳችን ሳይድ እንደዛ እልተያይዘን ባንሰራ እንደዛ ትንቅንቅ በሆነ ሰዓት ሁለታችንም ያለውን እውነታ ለማውጣት ባኔ ኖሮ አንተም በዛ በኩል ያለውን ችግር አትደርስበትም ነበር፣ እኔም በሊዲያ በኩል ያለውን ችግር አልደርስበትም። ገባ አይደል? እኔም እዛ ጋር ማወቅ ያለብኝን ነገር ስፈለፍለው የሊዲያን ችግር እያወቅኩ የመጣሁት በአንተ በኩል ያሉትንም ነገር ደግሞ ለማውጣት በምሞክርበት ሰዓት ያሉት ነገሮች ላይክ አንተም ዳይሬክት ከኔ ጋር ባናወራ ወደ እኔ ክሩ አባል ግዴታ የማውራት ነገር አለ፣ እኔም ወደ አንተ ክሩ አባል ግዴታ የማውራት ነገር አለ። ለምን? የስራው ጉዳይ ግዴታ ስለሚያስገድደን ማለት ነው። ኢንፎርሜሽን መለዋወጥ ከከተማ ስንወጣ ምን ስንል ያ ነገር ስለሚያስፈልግ በዛች ሰዓት እንኳን የምናደርጋቸው ነገሮች ምን ያክል እንደጠቀሙን አንተም ታውቀዋለና ይሄ ሁሉ ነገር አልፎ ብዙዎቻቸው ብዙ ተመልካች ሲል የነበረው መጋጨታችሁ ያለ ነው፣ በስራ ነው የተጋጫችሁት፣ ግን በካሜራ ባይሆን ኖሮ ካሜራ ላይ መታችሁ ባትጋጩ ባትጣሉ የሚል ጥያቄ ሲያነሱ ነበርና እሱን አንተም አድሬስ ታደርግልኛለህ። እኔም ለመመለስ ያህል ስራችን ፊት ለፊት ነው፣ ስራችን ለህዝብ ነው።
በጀርባ ተጋጩ ማለትም ተገቢ አይደለም ብዬ አስባለሁ። እኛ ሰዎችን ፊት ለፊት ነው የምንጠይቃቸው። እኛ ሰዎችን ፊት ለፊት ነው ኮንፍረንት የምናደርጋቸው። ካሜራ ደቅነን ነው በራቸውን ስናንኳኳ ጀምሮ ካሜራ ደቅነን ነው የነሱን ነገር፣ የነሱን መልስ፣ የነሱን ድርጊት ለሰው የምናደርሰው። እኛ ደግሞ ካሜራ አጥፍተን እንጋጭ ማለት በስራ እስከሆነ ድረስ ፐርሰናል ግጭት ቢሆን ኖሮ ምናልባት ካሜራ አጥፍተን ልንጋጭ እንችል ነበረ። ግን ይሄ ለስራ ነው የተጋጨ ነው። ስራችን ደግሞ ፊት ለፊት ህዝብ ጋር ነው። በዛ የተነሳ ነው ወደ ህዝብ የደረሰው ለማለት እወዳለሁ። የምትለው ነገር ካለ በዚህ ጉዳይ? ያው ውድ ቤተሰቦች እንግዲህ ለእናንተም ለዙላ ቤተሰቦችም እንግዲህ ማለት የምፈልገው ነገር ቢኖር ምንድን ነው፣ እኔና እሱ ወንድሜ እንዳለው ፐርሰናል የሆነ ግጭት ቢኖርብን ቪዲዮ ተሳስቶ ቢቀረጽ እንኳን የማጥፋቱን ፍላጎት ወይም ደግሞ አቅሙን አለን፣ መፍታችን ነው እጃችን ላይ ያለ ነገር ስለሆነ። ግን ምንድን ነው ይሄ የተጋጨንበት ምክንያቱም ዛሬ የምንሰራው ወይም ደግሞ እየሰራን ያለ ነው ኬዝ ሁለታችን ሳናስበው በአጋጣሚ ሁለታችን መሀል የተፈጠረ ጉዳይ ነው። እኔ ጠዋት ሄጄ አናግሬያቸው ስመለስ ከሰዓት እንትን ይዞ የመጡ ሰዎች ናቸው። ያ ነገር በእኔ ስራ ላይ የተፈጠረ ጉዳይ ነው። በስልክ ነገሮችን ሶልቭ ለማድረግ ሞክረናል፣ ፐርሰናል የሆነ ነገር። ከዛ ውጭ ግን እኔና አንተ ስራ ያስገድደን ነገር ከሆነ እኔም እዚህ ጋር እውነት ለማውጣት ነው፣ አንተም እዛ ጋር እውነት ለማውጣት ነው። የኔና ያንተ ነገር ሲሆን እኔ ብሰራ እሻላለሁ አንተ ምናምን የሚለውን ነገር እኔና አንተ አወራንበት። ያ ነገር ሊያስማማን ስላልቻለ እኔም ግዴታ የሊዲያን ነፃነት ማወጅ ነበረብኝ። በዛ መንገድ ሄድኩኝ፣ አንተም ሄድክ እና ለእናንተም ደግሞ ምላሽ የሚሆነው ነገር እውነት ነው፣ ከኛ አይጠበቅም፣ ለእኛ የማይመጥነ ነገር ነው። ሚዲያ ፊት ወጥቶ ያሉትን ነገሮች እንደዛ ማንጸባረቅ አልነበረብንም። ነገር ግን ሁኔታዎች ፈልገ ነው ሳይሆን ስላስገደዱን ነውና እናንተንም ይቅርታ መጠየቅ እንፈልጋለን። ያው ውጤቱ ስላማረ ግን ውጤቱ አምሯል። ኤኒዌይስ ግን ተመልካች ደግሞ በዚህ ሂደት ውስጥ በእኛ አዝኗል። ጎራ ከፍለውም ከምንም በላይ ደግሞ እንድታዝም ያደረግህ የሆነ ሰው ዘላለምን አግዞ የሆነ ሰው አቤልም ብሎ እርስ በርስ ተካፍለው እስከ መጨቃጨቅ፣ እስከ መነጋገር፣ መልስ እስከ መሰጣጠት ደርሰዋል እና ይሄ በጣም which is unfair ለእኛ ተብሎ እንደዚህ አይነት ነገር እንዲፈጠር አንፈልግም። ፍላጎታችን ከቤተሰቦቻችን ሁሉ ጋር በሰላም መኖር ነው። እንድታውቁ የምፈልገው የአቤል ቤተሰቦችም የእኔ ቤተሰቦችም በእናንተ መካከል መከፋፈል ልንፈጥር ቀርቶ በእኛ መካከል የተፈጠረው ክፍፍል ራሱ የስራና የስራ ብቻ ነው። እኔና ወንድሜ ወንድማማቾች ነን። እንግዲህ ዲፕ እንተዋወቃለን። እሱ ላይ በደረሱት ሀዘኖች አጠገቡ የነበርኩኝ ሰው ነኝ። እሱ ሲያዝን እኔ ሳዝን እሱ አጠገቤ ነበረ። ሁለታችን ማለት በጣም ዲፕ ቤተሰብ ነን። እኛ እንኳን በመካከላችን ቁርሾ ተፈጥሯል ብለን አንገናኝም ብለን ብንተው በዙሪያችን ያሉ ሰዎች፣ በዙሪያችን ያሉ ቤተሰቦች የሚገናኙ ከስራ ባልደረባነት አንድ ኮንተንት ላይ ከመስራት ያለፈ ወንድማማቾች ነን። ይህንን ማወቅ መቻል አለባችሁ። እኛም እንደዚህ አይነት ነገር ውስጥ ስንገባ በመካከላችን ብዙ ሰዎች ገብተው ሰላም ለመፍጠር ጥረት እያደረጉ ነበረ። ከነዚህ ውስጥ እንግዲህ አንዱ ቴዲ ነው። ሌሎቹ ደግሞ ከካሜራ ውጭ ሲያግዙን የነበሩም ሰዎች አሉ። ሁለታችሁ ሰላም ፈጠሩ፣ ሁለታችሁ መራራቅ የለባችሁም፣ ሁለታችሁ መደዋወላችሁ መቋረጥ የለበትም፣ ባትግባቡም እንኳን መረጃ ተቀያየሩ የሚል ሀሳብ አምጥተው እኛም ደግሞ እያወራን ነበር የቀጠልነው እና በመካከላችን የተፈጠረው ይሄ ነው። ምንም እናንተን የሚከፋፍል ነገር ደረጃ ድረስ የሚያደርስ ነገር የለም ለማለት እወዳለሁ። የምትለው ነገር ካለ አንተም? እኔ ከዚህ የበለጠ ብዙ እንትን የምለው ነገር የለም። እነሱ ቤተሰቦቻችን ናቸው፣ እኛን ብለው የመጡ ሰዎች ናቸው። ከኛ ጋር የሚፈጠረውን ነገር እያዩ በሚፈጠሩት ነገር ትምህርት እየወሰዱ የራሳቸውን ሕይወት የማስተካከል አይነት ሁኔታ ውስጥ ያሉ እህት ወንድሞቼ ናቸው እንግዲህ እየተከታተሉን ያሉት ብዬ አስባለሁ። እና ወደ ጉዳያችን መመለስ ያለብን ነው ይመስለን። ማለት የኔና ያንተ ግጭት ሌላ አይደለም። ከዚህ በላይ ተሰነዛዝረን ሌላ ጉዳት ተደራርሰን ቢሆንም የኔና ያንተ ከዚህ የሚያልፍ ታሪክ አይደለም። ቢቀጥልም ደግሞ ከኛ የማይጠበቅ ነገር እንደሆነ ደጋግመን ገልጸነዋል። አሁን እኔ ብዙ አሳሳቢ የሆነ ነገር አለ። እኔ ላይክ አመርቂ ነው ወይም ደግሞ ውጤታማ ነን ብዬ ያሰብኩት ከምን አንግለው አትሊስት አሁን ፖይንት ያለው ነገር ላይ ደርሰናል። የቤቱን ባለቤት የመጥቀስ አይነት ሁኔታ ላይ ደርሰናል። እነዚህ ሁለቱ ሰዎች እንዳልሆኑ እናውቃለን። አሁንም ግን
ወይዘሮ የሺ የምትባለው የቤቱ ባለቤት ማንነቷም አልታወቀም። ላይክ አንተም በራስህ በኩል አጣርት የደረስክባቸው ነገሮች አሉ፣ እኔም በራሴ በኩል አጣርቼ የደረስኩባቸው ነገሮች አሉ። እነዛ ግን የሺ የምትባል የቤቱ ባለቤት አለች የሚል ነገር ገልጿል። ከዛ ሲያልፍ ደግሞ እዛ ቤት ውስጥ የጠፋ ነፍስ እንዳለ እኔም አንተም እናውቀዋለን። የጠፋው ነፍስ በማን እጅ ይጥፋ የሚለውን ነገር እስካሁን የተገለጸ ነገር የለም። አሁን እኔ በማጣራቸው ከአብነትም ከሊዲያም ስሰማ የነበረው ነገር ምንን ይገልጻል መሰለ? እንደተረዳሁት ላይክ ከካሜራ ጀርባም ብዙ ነገር ሲደረጉ የሚያወሩት ነገር አለ። ሁላቸውም ግን የሆነ አይዲያ ላይ ይስማማሉ። እሱም ምንድን ነው? የቤቱ ባለቤት ወይዘሮ የሺ ያንን ነፍስ ስላጠፋች በዛ ማስፈራሪያ ተጠቅመው ሀብት ንብረቷን እንደወረሱባት የሚያሳይ ነገር ነው ያለው። ይሄ ማለት መሀላቸው የነበረውን ነገር እዛ መሀል ክፍተቱን ተጠቅመው ሊዲያም ሆነ በአብነት ቤተሰብ በኩል ያሉት ሰዎች ይሄንን ነገር እየተጠቀሙ እንደነበረ የሚገልጽ ነገር አለ። አሁን የሺ ጠፍታለች፣ የቤቷ ንብረት ተወርሷል። አንድ እሷን ማግኘት ይኖርብናል። ሁለተኛ ደግሞ የሞተው ሰውዬ እውነት ሞቷል፣ ካልሞተም ደግሞ ያ አስክሬን የት ነው ሄደው እየተባሉ ያሉት አሁን ግራ የሚያጋቡ ነገሮች አሉ። እኔ በሊዲያ በኩል የሊዲያ ፍቅረኛ ይሆን እንዴ ብዬ ሳፈላልግ ነበር። አይደለም። በዛ በኩል ደግሞ ናርዶስ የምትባል የሷ ልጅ እንዳለች በሷ በኩል በጣም ብዙ የተነሱ ጉዳዮች አሉ። ያም እየተጣራ ይገኛል። አሁንም እጄ ላይም እያጣሩ ያሉት ጉዳይ ስላለ ማለት ነው። እና ያ ነገር ወዴት ይወስደናል? እኔ እንደውም አሁን እነ ሊዲያ ገባተ መሬታቸው ስለደረሰ በቃ የእነሱ ነገር አበቃ የሚባለው ነገር አስደስቶኛል ነው እንጂ ስራው ይበልጡ ስብስብ እየሆነ እየሄድ ያለ ይመስላል። በጣም እጅግ በጣም ብዙ አሻሚ ነገሮች እየሰማን ያለንበት ሰዓት ላይ ነው ያለ ነው። ከነዚህ ውስጥ አንዱ እንግዲህ አንተም ለመግለጽ እንደሞከርከው ማን ነው እዛ ቤት ህይወቱ ያለፈው የሚለው ጥያቄ የብዙዎች ጥያቄ ነው። እኛም ጥያቄያችን እሱ ነው። እንግዲህ ሰነዶችን ለማየት ሞክረናል። ግልጽ የሆነ ሰነድ ማግኘት አልቻልንም። በጊዜውም የነበሩ ሰዎች የስራ ኃላፊዎችን ማግኘት አልተቻለም። ብዙ ነገር ከባድ አድርጎታል። ይህንን ከባድ ካደረጉት ነገሮች ውስጥ አንዱ የአካባቢው መፍረስ፣ የሰዎች መፈናቀል፣ የታሪኩ ከብዙ ጊዜ በፊት መከናወን፣ እነዚህ ተደማምረው ነገሮችን እያድበሰበሰብን ይገኛል። ነገር ግን አንድ ነገር ትልቅ ስራ ብዬ የማስበው አንተም ስትለው ነበረ፣ በጣም ትልቁ ድል ሰዎች ያጭበረበሩትን ቤት ይዘው መቀጠል አልቻሉ። ዋናው ትልቁ ድላችን ወይዘሮ የሺ የምትባለው ሰው ይሄ የዚህ ቤት እውነተኛ ባለቤት መሆኗን ደርሰንበታል። ይሄ በጣም 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 ካሰብነው በላይ ትልቅ ድል ነው። ምናልባት ታሪኩ ሌላ ይሆን ነበረ። በእኔ በኩል ያሉ ሰዎች ወይ በአንተ በኩል ያሉ ሰዎች ሀቀኞች ቢሆኑ ኖሮ በእኔና በአንተ መካከል ያለውም ነገር ራሱ ታሪኩ ሌላ ነው የሚሆነው እና በእኛ መካከልም ሰላም ላይፈጥር ይችል ነበር። እየነገርኩ ነበር፣ ተናግሬ ነበር፣ እኔ ነበርኩኝ ልክ የሚል ነገር በመካከላችን ይፈጥራል። እዚህ ላይ ደግሞ ኢጎ ሲደመር ሌላ ነገር ውስጥ የመግባት እድል ነበረን እና ከምንም በላይ ግን ከጀርባ የተበደለ ሰው መኖሩን መድረሳችን፣ ከጀርባ የሆነ እንባ እንዳለ፣ የሆነ ያለቀሰ ሰው እንዳለ ማወቃችን ከምንም በላይ ትልቁ ድል ነው ብዬ አስባለሁ። ወይዘሮ የሺንም አይሆፕ በቅርብ ቀን አግኝተናት ቤቷን የምናስረክባት ነው የሚሆነው። ምን ታስባለህ? ያው ምን መሰለው እንደሚ ማለት እኔ በራሴ በኩል እየሰማሁ ያለሁት ነገር እስካሁን በጣም ማለት ብዙ ታሪኮችን አሳልፈናልና አንጀቴን ይበላኛል። እቺ ወይዘሮ የሺ የምትባለው ሳላውቃት የሆነ የሚያሳዝን ነገር አላት። ገባ? ያ ምንድነው የሰጡን ስቶሪ ምን ያክል ክሬቲቪቲ እንዳላቸው የምታውቅ እነዚህ ወንጀለኞች ሲሉም ነበር። ኦዲየንሶቻችንም ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል ምናምን የሚሉት ነገር አለና እነዚህ ሰዎች በዚህ ደረጃ ሴታፕ ሰርተው ሌላውን እኮ አይደለም ሜቢ እዛ አካባቢ ላይ ሰው ቢጠይቀን ብለው የወይዘሮ የሺ ልጅ ኢንፎርሜሽን በሙሉ በናርዶስ ስም የነበሩትን ወደ ሊዲያ የቀየሩበት ሁኔታ ያለ። ለምን ትዝ የሚል ከሆነ በሰራኋቸው ቪዲዮዎች ላይ የአእምሮ ህመምተኛ መሆኗን በሊዲያ የሚገልጽ ነገር ነበር። እኔም ለዛ ነው እንግዲህ ብዙ ቪዲዮ እየቀረስኩ ያልነበረው። ሳቆም የሆነ ቦታ ላይ ሲሄድ ትክክለኛ ኢንፎርሜሽን ሳጣ ለኦዲየንስ አይገባም እያልኩ ስተው
ብዙ ጥቃቶች ሲሰነዘሩብን እነሱን እያቆምን ያ ነገር ነበር እና በማጣራበት ሰዓት ሙሉ ለሙሉ የወይዘሮ የሺን ኢንፎርሜሽን በራሳቸው ስም አዙሩ ስንደርስባት እንኳን ሜቢ የሆነ ችግር ቢፈጠር እንኳን የአይምሮ ህመምተኛ ናት የሚል ፍቃድ እጇ ላይ ካለ ወይም ደግሞ ያ ካርድ እጇ ላይ ከተገኘ አንድን ሰው ህግ እንኳን አይቀጣም። በዛ ደረጃ ዲቴል ነገሮችን ውስብስብ የማድረግ ሁኔታ ውስጥ ገብቶ ነበርና እግዚአብሔር ይመስገን ከእግዚአብሔር እርዳታ ጋር ብዙ ነገሮችን የማጣራት ሁኔታ ነበር። የቤቱን ባለቤትነት ጥያቄም ደግሞ እኛን ትንሽ ግራ ያጋባን ስም ያስቀየሩበት ሁኔታ ነው። ቶሎ ከራሳቸው ወደ ውክልና ነበር ከወይዘሮ የሺ በውክልና ወደ ሌላ ሰው ሄዶ ነበር። ከዛ ሰው ወደዚህ ነው የመጣው። ሰው ሶስተኛ እጅ ላይ ነው ያለው አሁን። ይሄ ማለት መሀላቸው አንድ ሰው አለ። ተጠያቂ የሚሆንም ከሆነ ያ መሀል ላይ ያለው ሰው ነው። ያን ሰው ደግሞ ማግኘት አልተቻለም ስቲል እና ያ ሰው ደግሞ ህጋዊ በሆነ መንገድ ነው ለነ አብነት የሸጠውና የሸጠበት እንግዲህ ውል እንዳለ ምናምን ኤቭሪቲንግ የተፈራረሙበት። አው የውሉ ነገር እንግዲህ የማስረጃዎች ጉዳይ አሁን በሰፊው በማስረጃ በሚመረምሩ አካላት እየተመረመረ ይገኛል። ማስረጃዎቹ ብዙ አጠራጣሪ ነገሮች አላቸው። እንግዲህ የአብነት ሚስት አሁን እየተሰወረችው ከዚህ ጀርባ እንግዲህ ሰነዶችን እንትን በማለት ምናምን ብዙ ስራ ሰርታለች ተብሎ ይጠበቃል። ብዙ ውስብስብ ነገር አለው ታሪኩ። አንዳንዶቹን ዲስክሎዝ ማናደርግበት ምክንያት ስላለን ነው። ምክንያቱም ወንጀለኞች እኛ የያዝነውን መረጃ ተንተርሰው መውጫቸውን እንዳያዘጋጁ አሁንም በቁጥጥር ስር ያልዋሉ ሰዎች አሉ። ዛሬ እንኳን እኔ ሄጄ 3 ሰው አገኛለሁ ብዬ ነበር ያሰብኩት። አንድ ሰው ነው በቁጥጥር ስር አውዬ የተመለስኩት። አብነትን ጨምሮ ብዙ ሰዎች አሁን በቁጥጥር ስር መዋል አለባቸው። ምናልባትም ዛሬ ከዚህ ወጥተን የምንሰራው ስራ ነው እሱ የሚሆነው። ስለዚህ ወንጀለኞች ውጭ ስላሉ ምናልባት ዲስክሎዝ የማናደርጋቸው መረጃዎች ይኖራሉ። አንዳንድ መረጃዎች ወዴት ያስኬዱናል፣ ቀጣይ እርምጃችን ምንድን ነው የሚለውን ከመናገር እየተቆጠብን፣ ነገር ግን ገና ብዙ መሰራት ያለባቸው ስራዎች አሉ። ከዚህ ጀርባ በምን አይነት ስምምነት ነው እነዚህ ሰዎች የገቡት? ምንድነውስ ያጋጫቸው? ዛሬ ላይ እንዲፈረካከሱ ያደረጋቸው ግጭታቸው ነውና ምንድነውስ ያጋጫቸው? እንዴት ነውስ ይሰድት የሚለውን ይመስለኛል ከጥያቄ ነው የሚጀምረው እና እስካሁን ጥያቄ እየፈጠረብኝ ያለ ነገር አለ። አሁን እኔ አብነት የምትለው ግለሰብ በእኔ ክሩ አባል የቅርብ ርቀት ላይ የተከታተሉት ነው። ዋሽተንም ሊዲያን አውቄ እንደለቀኩት እሱንም አውቀን ለቀ ነው በቅርብ ርቀት ሆነን እየተከታተልነው እንገኛለን። እሱም በቁጥጥር ስር መዋል ከባድ አይደለም። አንዳንድ ኢንፎርሜሽን የምናገኝበት ነገር ካለ ብለን ነው። ግን በአንተ በኩል ጠበቃዬ የሊዲያ ጠበቃ ማለት ነው እኛ ጋር የነበረው ጠበቃው እሱ ለአንተ አስተላልፊ ከሰጠው በኋላ ድጋሚ አግኝቼው አላውቅም። ስለሱ ደግሞ ሃይላይት ለራሱ እያጣራው ባለሁት ጉዳይ ላይ ቀላል የሚባል ነገር አይደለም እየሰማሁ ያለሁት እና ስለ ጠበቃው እጅ ላይ ነው ያለው። በእኔ ኬዝ የመጣ ሰው ቢሆንም እጅ ላይ ነው ያለውና ምን ትለኛለህ ስለ ጠበቃው? እንግዲህ የእሱንም ነገር እንግዲህ በቁጥጥር ስር መዋል አለባቸው ተብለው ሊስት አውት ከተደረጉ በፖሊስ ሊስት ስር ካሉ ሰዎች ውስጥ አንዱ እሱ ነው። መውጫ መግቢያውንም እናውቃለን፣ ቤተሰቦቹንም ደርሰንባቸዋል። ስለዚህ ቀጣዩ ምናልባት ከዚህ ስወጣ እሱን ነው እኔ በቁጥጥር ስር የሚውልበትን ሁኔታ ለማመቻቸት የተዘጋጀሁት። ከምናስበው በላይ ከባድ ሰው ነው። ከምናስበው በላይ በነገራችን ላይ ተመልካችን ማወቅ ያለባቸው ህግ የሚያውቅ ሰው ሲያጠፋና የሆነ ሰው በድንግዝግዝ የሆነ ወንጀል ሲሰራ ይለያያል። ህግ የሚያውቀው ሰው መውጫውን ጭምር አዘጋጅቶ ነው የሚጠብቀው። ከምንም በላይ መውጫው ላይ ነው በደንብ የሚሰራው እና እሱ ከባድ የሚሆንብን ይመስለኛል። ሀሳቡም ኖሽኑም የተነሳው ከሱ ይመስለኛል። ይህንን ቤት የመውሰዱ አንደኛ እዛ ግቢ ተከራይ ሆኖ ኖሯል፣ ያውቃቸዋል። ስለዚህ እሱ ከሱ የተነሳ ይመስለናል። እንግዲህ ብዙ ነገሮች አሉ፣ ብዙ እየሰማን ያለናቸው ነገሮች አሉ። በጣም ብዙ ይሄ ኬዝ እንግዲህ በጣም ብዙ የሚያስኬደን ይመስለኛል እና የእሱን ጉዳይ ዛሬ ምናልባት ቴኬር እናደርገዋለን። ካልሆነ ግን ነገ ጠዋት የሚሰራ ስራ ነው የሚሆነው። የእሱ ጉዳይ በዚህ መልክ የሚሄድ ነው የሚሆነው። ሌላኛው እንግዲህ አብነትና የአብነት ቤተሰቦች ናቸው። ስለዚህ እነሱንም በቁጥጥር ስር መዋል አለባቸው። ከምንም በላይ ማግኘት ያልተቻለው ደግሞ በምንም እይታችን ውስጥ ያልሆነችው የአብነት ሁለተኛ ሚስት ናት።
የእሷን ጉዳይ በጣም አሳሳቢ ነው። ልናያትም ልናገኛትም አልቻልንም። ከዛ ውጭ ደግሞ የወይዘሮ የሺን አድራሻ የወይዘሮ የሺን የሄደችበትን አቅጣጫ ትሬስ የማድረጉ ስራ ገና አልተሰራም ብዬ አስባለሁ። በዛ በኩል ገና ብዙ የሚሰሩ ስራዎች አሉ። ነገር ግን ምን አለ መሰለ እኔ ላይክ አሁን ስናወራን ራሱ የሆነ የሚያስፈራኝ ነገር አለ። ምክንያቱም ከጀርባቸው ትልቅ የሆነ ተቋም ነገር እንዳለ ነው የሚሰማኝ። ቢኮዝ ሰው አንዲት ቤት ለመውረስ ውርስ ቀላል ነገር ሆኖ አይደለም የምልህ። ግን እንዴት አሁን አንተ እኔ የአንተን ቤት መጥቼ ከመሬት ተነስቼ የመውረስ ነገር ላስብ አልችልም። ገባ? የሆነ መጀመሪያም የታቀደ ነገር ቢኖር ነው እንጂ ይሄ ሰው ቤት ውስጥ አስክሬን የመገኘት ምናምን አሁን እኔ አንተ ቤት አስክሬን ባገኝ ሊመጣልኝ የሚችለው ዳይሬክት አንተን ወይ በመጨው ወይ ምናምን በሆነ ነገር ብቻ እዛ ጋር ያሉትም ሴቶች ላይ የሆነ ነገር አድርገው ፖሊስ ጠርተው የሆነ የማስያዝ አይነት ነገር ነው ሊመጣላቸው የሚችለው እንጂ አስብ ቪዲዮ ቀርጸው ፎቶ ይዘው ማስረጃ ኤቭሪቲንግ ነገር ይዘው እነዛን ሁሉ ነገር ሴታፕ ሰርተው አንድ ቤት ለመውረስ ከዛስ እዛ ቤት ላይ እየተስማሙ ያሉት አይ ቲንክ አሁንም እርግጠኛ ነኝ ያጠበቃ እጁ አለበት። አንድ ሊዲያ ሙሉ የአብነት ቤተሰብ 5 ሰው ያን አንድም ቤት 5 ሰው ሆኖ ለመውረስ እንደዛም ብቻ ደግሞ አይመስለኝም። ከዛም ያለፉ ሰዎች አሉ። አሁን የአብነት ሁለተኛ ሚስትን ጨምሮ እዚህ ጉዳይ ውስጥ ኢንተረስት ያላቸው ፋይል በመስራት በምናምን ነገ እንግዲህ እየተለቃቀሙ የሚወጡ ሰዎች ማስረጃ ላይ ያየናቸው ሰዎች አሉ። እና ታዲያ እነዚህ ሁሉ ለአንድ ቤት ይመስልሃል? ለአንድ ቤት ሲባል ይሄ ሁሉ ነገር እየተደረገ ያለ ይመስላል? እኔ እንደሚመስለኝ ትልቅ ተቋም የሆነ ነገር አለ። እቺ የወይዘሮ የሺ የተባለችውን ግለሰብ ከጀርባዋ አላቅም ማለት እዚህ ጋር ቀድሞ መናገር ጥሩ አይሆንም። ብዙ ነገሮችን ቀድሞ መናገር ለማይሆን ነገር ሊያመጣ ይችላል። ግን እኔ እንደሚመስለኝ ከወይዘሮ የሺ ጀርባ ያለ ትልቅ ታሪክ እንዳለ ነው የሚሰማኝ። ወይም ካልታሰበ አካል ጋር የሆነ የተፈጠሩ ነገሮች አሉ። ያ ባይሆን በፍጹም ይሄኛውን የምናወራቸው ነገሮች የአንድ ቤት ውስጥ እስከዛሬ በሰራሁት ኬዝ ለራሱ ባለኝ ኤክስፒሪየንስ አንተም የምታውቀው ነገር አለ። እኔ ባለኝ ኤክስፒሪየንስ ሰው ለአንድ ንብረት ተብሎ በዚህ ደረጃ 5-6 ሆኖ የመደራጀት የለም። ሰው ቀጥሮ ሰውን የሆነ ነገር ቢያስደርግ ዳዝም ማተር የምትገምተው ነገር ነው። ግን 5-6 ሰው ሆኖ ከላይ ያሉት ናቸው እንግዲህ እስካሁን ያወቅናቸው ከላይ የምንላቸው ከጀርባ ያሉትን አናውቅም። እነዚህ ሰዎች ለራሱ ለየብቻቸው ሀብት የሚፈልጉ ሰዎች ናቸው። በጣም ብዙ ነገር ኢንቨስት ያደረጉ ሰዎች ናቸው። ለአንድ ቤት ሲባል እንግዲህ አሁን ቢካፈሉት ለራሱ እኮ እስካሁን ሲዞሩበት የነበሩትን ነገር ለራሱ እንኳን ከቨር የሚያደርግ አይደለም ያወጧቸው ወጪ። ከጀርባ የሆነ ነገር ያለ አይመስልም ታዲያ? ብዙ ነገሮች እየተጠራጠርን እንገኛለን። ብዙ መስረጃዎችም ብዙ ሰዎችም እዚህ ውስጥ እንዳሉ እያየን እንገኛለን። በጣም 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 ብዙ ስራ ይጠብቀናልም ጭምር። ለዚህም ነው ከዚህ በኋላ ተነጋግረን ተጋግዘን ለመስራት ዛሬ ዴሊጌት ለማድረግ እዚህ የተገናኘ ነው። ከዚህ በላይ ደግሞ ቪዲዮችንን ማስረዘምም ያለብን አይመስለኝም። ከዚህ በላይም ደግሞ ዲስክሎዝ ማድረግም ያለብን አይመስለኝም። ለጠላቶቻችን መንገድ መምራት ነው የሚሆነው እና በእኔ በኩል ያለውን ቪዲዮ እዚህ ጋር ልጨርሰው እና በአንተ በኩል ያሉ ጥያቄዎች ካሉ ግን እየተቀበልን የአንተ ቪዲዮ ይቀጥል። እሺ እንግዲህ ተመልካቾቻችን እጅግ በጣም አጓጊ የነበረውና አስገራሚ የነበረው የሊዲያ እና የአብነት ቤተሰቦች እንግዲህ ያመጡብን ጣጣ በዚህ መልክ እዚህ ጋር ደርሷል። ከዚህ በኋላም ብዙ ነገሮች የምንሰራ ነው የሚሆነው። ለአሁኑ ግን የኔ ቪዲዮ እዚህ ጋር ያበቃል። ሁላችሁንም ከልብ እናመሰግናለን። አስተያየት ጥቁማ የሰጣችሁን በድጋሚ ታረቁ ስትሉ የነበራችሁን ሰዎች በመካከላችን የተፈጠረው ክፍተት ምን እንደሆነ አስረድተናል። ቤተሰቦቼ መሰናበት ትችላለህ አንተም። ያው እንግዲህ ውድ የዞላ ሾው ቤተሰቦች እንግዲህ ይህን ይመስል ነበር የኛ ስራ እስከ ዛሬም የሰራ ነው። እንግዲህ የአቅማችንን ተስማምተን ለመስራት የመሞከሩን ነገር አድርገን ነበር። ያው ትንሽ ግጭት ተፈጥሮ ነበር። አሁንም ታርቀናል። የነገውን አናቅም። ስራ ደግሞ ይቀጥላል። የሰው ልጅ ደግሞ እንግዲህ ነገም ቢሆን አናቅም ማለት የዛሬን እንጂ ነገ እንኳን የሆነ ነገር ሀፕን ሊያደርገው ቢችል ከግል ቂም አይደለም ወይም ደግሞ እኔና እሱ ፐርሰናል ጥላቻ ኖሮን የምናደርገው ነገር አለን። ስራ ላይ የተፈጠረ ነገር ሊሆን ስለሚችል እባካችሁን እናንተም እንግዲህ ሀሳቦቻችሁን የእናንተም እንግዲህ ጉትጎታ እንግዲህ እኔ እናንተም እንደዚህ ተመልሰን እንድንታረቅ ያደረገው ዋነኛው እንትናችን ነውና
ቀጣይ እስከምንገናኝ ድረስ የኔንም ቤተሰቦች በዛው በሰናበታቸው። ያንተንም ቤተሰቦች መሰናበት እንችላለን። የዞላ ቲቪ ቤተሰቦች ሰላም ነው። እሺ እንግዲህ ውድ የፍትህ ሾው ቤተሰቦች እስካሁን የተከታተላችሁት ይህን ይመስል ነበር። እኔም ደግሞ እንግዲህ ያው እናንተ ባላችሁን መሰረት ስራችንን ሰርተን ለእናንተ በስራ ካስመሰከርን በኋላ በስተመጨረሻ እኔና ወንድሜ ዞላ ተገናኝተን ያሉትን ነገሮች እንግዲህ አስተካክለን ተገቢ የሆነውን መረጃ እንግዲህ ተለዋውጠናል። ከዚህ በኋላ እንግዲህ በየእርምጃችን እንግዲህ ወንጀለኞችን እየለቃቀምን ለህግ የምናስረክብበት ሁኔታ የሚኖር ይሆናልና እስካሁን የተከታተላችሁት ይህን ይመስል ነበር። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልን። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።